እማዬ 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 የመጣሁ እኮ ነው። ያዥኝ እማዬ እማዬ እናያ እማዬ እማዬ ያዥኝ እየመጣሁ ነው። እማዬ እማዬ መጣሁ። ወይኔ እግሬ ምን ሆኜ ነው በድንገት? እኔ እኮ ተንከስሽ ነኝ። እንደሞ ትፈርጫለሽ እንዴ? ምንድን ነው እንደዚህ መሆን? እኮ አውቄብሻለሁ። ሰሚኛለሽ? የዓለም ዶክተሮች ቢመጡ አንቺን አያክሙሽም። ምን እያልክ ነው? አብረሽ ኧረ ተጎዳሁ። እሺ በደንብ ጨዊ አብረሽ በደንብ ጨዊ። ግን ከዛ በፊት ግን አብረሽ ሲመጣ ማሳዩ ቪዲዮ አለ። እንዴ የምን ቪዲዮ? ካሜራ ክፍል ያስገብታችሁ ነበር አይደል? የተረገማችሁ ትሽ አንቺ ሽርጉ ሰሚኛለሽ? አሁን አብረሽ መጥቶ ቪዲዮሽን አይዋል። ከዛ ከዚህ ቤት ምን ቀር አድርጎ ነው የሚያስወጣሽ? ከዛ እኔ ልቤም ሀሴት ትሞላለች። ተንከሲስ በእናትህ ተሳስቼ ነው። በእናትህ ዝበይ እቺ ሰሚኛለሽ? እዚህ ያዞ ትዝታ መራመድ እንደምትችል ተንከሲስ ደረሰባት። እንግዲህ እንደደረሰባትም ያው በባለፈው ክፍል እንዳያችሁት ከክላሷ ካሜራ አስቀምጦ ነበረ ለና አብርሽ ለማሳየት። እንግዲህ ሪከርድ ብቻ ነበር ካሜራው ያረገለት፣ መስራት አልቻለም ነበረ። እንግዲህ ሪከርዱን ብቻ ሳይሆን ሁሉንም አድርገን እንዳሳይ ብሎ ስልኩን ለማሰራት ወጥቶ ነበረ። እንግዲህ ስልኩን ማሰርቶ ምግቡንም ተመግቦ ሲጨርስ ቪዲዮውን ሲያየው እንግዲህ ያው መራመድ እንደምትችል እየዘለለች አያት ማለት ነው። እንግዲህ እንደዘለለች ካያት በኋላ እንግዲህ ቶሎ ብሎ ለና አብርሽ ለማሳየት በሩጫ ላይ ባለበት ሁኔታ እንግዲህ ስልኩን ተዘርፏል ማለት ነው። እንግዲህ ሌባው ማታሉ እሱ ሲወድቅ እንግዲህ እንደዚህ አድርጎ ወስዶበታል ማለት ነው። ሩጦ ለመቀበል ሞክሮ ነበረ፣ ግን ደግሞ አልተሳካለትም። ምክንያቱም እንግዲህ ወይ ሌባውን የላከችው እሷ ልትሆን ትችላለች፣ አይታወቅም። እሷ እንግዲህ እዛ ቤት ያላት አለማ ቤቱን በስሟ ዙራ ወይም ሌላ ባለቤት ዘራ ብላ ለመኖር ነው። ይህ እቅዷ ይሳካላታል ወይስ አይሳካላትም የሚለውን እንግዲህ አብረን የምናይ ይሆናል። ግን ደግሞ የሚሳካላት አይመስለኝም። ምክንያቱም አሁን እየነቁባት ነው፣ እያስመሰለች እንደሆነ። ምንም ቢሆን ሪከርዱን ሰምተዋል። ማንም ሰው የሚያምናት የለም ከዛ ቤት። እንግዲህ እሷም ጨንቋ ሻንጣ አዘጋጅታ ልትወጣ ስትል ቢደርሱብኝስ ምናምን ብላ ፈርታ ቀርታለች ማለት ነው። ሻንጣው እንደተዘጋጀ እንግዲህ የግሌ መታባታለች ማለት ነው። ምንድን ነው ማነው የገባው እዚህ ቤት ምናምን ስትላት ማንም አልገባም፣ ለምን አትይኝ ምናምን፣ ማነው የማነው ሻንጣ ምናምን ስትላት ምን አገባሽ ያለቻት። ውስጡን ስታየው እንግዲህ የእሷ ልብስ እንደተቋጠረበት ነው ያየችው ማለት ነው። መራመድ እንደምትችል ሁላቸውም እየነቁ ነው ማለት ነው። እንግዲህ ለአብርሃም ያናምጣ ስታሳየው እሷ ናት ልብስሽን አንቺ ምንም አታደርጊም፣ ፓራላይዝ ነሽ፣ እዚህ ተቀምጠሽ ምን ታደርጊያለሽ፣ ውጪ ብላ አለችኝ ብላ ለሱ ስነግረው አትልሽም፣ አታስመስይ፣ ዝም በይ፣ ማንም ሰው አያምንሽም፣ አሁን እናንተማ ተባበሩብኝ ምናምን አለችው ማለት ነው። እንግዲህ እሷም ትዕግስቱን መቆጣጠር አቃታት፣ የግሌ ራሱ ማለት ነው። እንደዛ ያላለችውን አልሽ ስትላት በጣም የደብሯት ነበር ማለት ነው። እንግዲህ ምንም አማራጭ የላቸው ትተዋት ወጡ። እንግዲህ ተንከሲስ በኋላ ሲመጣ ይህን ነገር ይቺ ልጅ መራመድ ትችላለች፣ ግን ደግሞ በትክክል በአይኔ በብረቱ አይቻታለሁ፣ ቪዲዮ ካሜራ አስቀምጬባት ነበረ፣ ግን ደግሞ ስልኬ ሌባ ወሰደው አላት። ዝም ብሎ ነው ውሸቱን በዛ የፈጠረው እሱ የፈጠረው ነው ምናምን አለችው። መጀመሪያ ቪዲዮ እንዳለው ምናምን ነግሯታል ማለት ነው። ለአብርሻንም ቪዲዮ ሳሳይብሽ ውልቅ ትያታለሽ ቤት ቀስ ብለሽ ምናምን ብሏታል ማለት ነው። እሱ ግን ያን ቪዲዮ እንደሌለው ያውቃል፣ ግን ደግሞ ምንም አማራጭ የለውም። እንደዛ ሲላት በጣም ፈርታ ነበር። በጣም ይቅርታ ምናምን ብላ ለመነችው ማለት ነው። ያው እንግዲህ ይቅርታው የሱ እንጂ ይቅርታ ምንም አያደርግልኝም ምናምን፣ ግን እነግረዋለሁ እውነቱን ተናገሪ እና አብርሽ እንድትመጡ እውነቱን ተናገሪ ምናምን ሲላት
መናገር እንደማፈልግ እሷ ፓራላይዝ እንደሆነች አስመሰለች። ግን ደግሞ ያ ማስመሰል እንደሆነ ገብቷቸዋል ሁሉም። ግን አብርሽም ያንን ማስረጃ እስከሚያይ ድረስ ነው አሁን የሚጠብቀው። ያው ያምነዋል ተንከሲስን እንደሆነችም እሱ ራሱ ይጠረጥራል ፓራላይዝ እንዳልሆነች። እንግዲህ ሽንት ቤቱ ሰጂኝ ብላት እምቢ አለችኝ፣ እንደዚህ ብላት እንዳንቺ ክፉ ሰው በዚህ ምድር ላይ የለም ምናምን እያለቻት ነበር። እንግዲህ ያቺ ጽጌ ራሱ ስትታመም እንደዛ ምን ዋና ያመማት ቅድም ጥሩ አልነበረች እንዲ ምናምን እያለች ነበር ማለት ነው። ስለዚህ እንግዲህ እሷ ማስረጃ እስከሌለ ድረስ ምንም ማድረግ አንችልም። ግን ለምንድን ነው ማስረጃ የሚያስፈልገው? ማስረጃ እኮ መጠበቅ መፈለግ አይጠበቅባቸውም። ምክንያቱም ሁለታቸውን ብድግ ቢያደርጓት ቆማ ነው የምትሄደው። እርግጥ ለራሷ ባላንስ ስትል አቁሞ ቤተዋት እንትን ትላለች። ብቻ ምንም ትሆን ምን እዚህ ሽንት ቤት ውስጥ እዚህ ክፍል ውስጥ ተዘግታ ትኖራታለች እንጂ እንትን የሚላት የለም ምናምን እያሉት ነበረ። አንድ ቀን ራሱ ሽንት ቤት ላለመውሰድ ዝም ቢሏት ምን ትሆናለች? ራሷ ትሄዳለች ወይ ላይዋ ላይ ልሸና ነው። እና እንግዲህ ብቻ ከባድ ነው። ሌላው የምታሳዝነው ያቺ የታመመችዋ ናት። በጣም አሟታን እማዬ ነው የምትለው። መድኃኒትም ሲወጡ ሲሰጧት በማዬ እያለች ነው የምትሰጠው። እናትሽ ብያለችሽ፣ እናትሽ ጠጪ አለችሽ ምናምን እያሉ ነው የሚሰጧት። እንግዲህ በጣም አሟታል፣ በጣም ራሷን ስታለች። እንግዲህ ኦልሬዲ ያው አብዳለች። እንግዲህ እነሱ ደግሞ የበፊቱን ነገር ብናስታውሳት ልትነቃ ትችላለች ምናምን እያሏ ነበር። ትትናና ማለት ለትትና የግሌ እንደዛ እያለቻት ነበረ። ግን ደግሞ የባስ ቢባባስባትስ ምንድን ነው? ስለ እናቷ የሆነ ሰውዬ አለ እና እሱን በቀል ትፈልጋለች። እገልሃለሁ ስትል ሰምቻታለሁ እና እሱን ብናስታውሳት እኮ ከህመሟ ልትድን ትችላለች ምናምን እያለች ነበር። ያው ዶክተሮች በዚህ ሁኔታ ላይ ካለች በጣም ይባባስባታል ብለዋል። እና ባትድንስ ምናምን ብሎ መሳይ ደግሞ ታያት ይቅርብሽ ምናምን አላት። እንግዲህ እሷም መሳይም ጠብቂኝ ሽንት ቤት ደርሼ ልምጣ ምናምን ሲላት እናትሽ እዚህ ቁጭ ብለሻለች ሲላት እሺ ብላ ቁጭ ብላለች ማለት ነው። መሳይም ወደ ሽንት ቤት በሄደበት ታይም እንግዲህ እሷ ወጣለች እና እየመጣው እጄ